በመካከለኛው ምስራቅ የፖለቲካና የወታደራዊ መድረክ ላይ የኢራን እስላማዊ ሪፐብሊክ የምትከተለው የደህንነት ስልት ከሌሎች ሀገራት ለየት ያለና ለብዙ ተንታኞች ግራ የሚያጋባ ሆኖ ቆይቷል። አብዛኞቹ የዓለማችን ሀያላንና በቀጠናው ያሉ ሀገራት የአየር ላይ የበላይነትን ለማረጋገጥ እጅግ ዘመናዊ ተዋጊ ጀቶችን በመግዛትና የአየር ኃይል መሰረተ ልማትን በመገንባት ላይ ቢሊዮኖችን ሲያፈሱ፣ ቴህራን ግን ትኩረቷን ሙሉ በሙሉ ወደ ሚሳኤልና ሰው አልባ አውሮፕላኖች አዙራለች። ይህ ስልታዊ ሽግግር በአጋጣሚ የተከሰተ ክስተት ሳይሆን በአራት አስርተ ዓመታት የታሪክ ጠባሳ በኢኮኖሚያዊ እገዳዎችና በጂኦፖለቲካዊ ግዴታዎች የታጀበ የህልውና ዋስትና ማረጋገጫ መንገድ ነው። የኢራን የሚሳኤል ጉዞ መነሻ ታሪክ የሚጀምረው በ1970ዎቹ መጨረሻ በንጉስ ሻህ መሐመድ ረዛ ፓህላቪ ዘመን ነበር። በወቅቱ ኢራን የአሜሪካ የቅርብ ወዳጅ በመሆኗ ዋሽንግተን ለራሷ አየር ኃይል የምትጠቀምባቸውንና የቴክኖሎጂ ቁንጮ የነበሩትን ኤፍ-14 ቶምካት ተዋጊ ጀቶችን ለኢራን በመሸጥ የታሪክ አጋርነቷን አሳይታ ነበር። ይህም ኢራንን በመካከለኛው ምስራቅ ተወዳዳሪ የማይገኝለት የአየር ኃይል ባለቤት አድርጓት ቆይቷል። ሆኖም በ1979 የተከሰተው እስላማዊ አብዮት ይህንን ወዳጅነት ወደ ዘላቂ ጠላትነት ሲቀይረው ኢራን በአንድ ጀንበር ከምዕራባውያን ወታደራዊ ድጋፍና መለዋወጫዎች ተቆጠረች። ይህ የታሪክ መታጠፊያ በኢራን ኢራቅ ጦርነት ወቅት ትልቁን ፈተና ደቀነ። ሳዳም ሁሴን ከዓለም ሀያላን የሚገኙትን ያልተገደበ የጦር መሳሪያ ድጋፍና የሶቪየት ሰራሽ ስካድ ሚሳኤሎችን በመጠቀም የኢራንን ከተሞች በቦምብ ሲያርኩ ቴህራን አጸፋ ለመመለስ የሚያስችል አቅም አጥታ ተቸግራ ነበር። ይህ የከተሞች ጦርነት ተብሎ የሚታወሰው መራራ ተሞክሮ ነው። ኢራን ራሷን ለመከላከል ሚሳኤልን እንደ ዋና መሳሪያ እንድትመርጥ ያደርጋታል። የኢራን የሚሳኤል ስትራቴጂ በዋናነት የተመሰረተው ተመጣጣኝ የጦርነት ስልት በሚባለው መርህ ላይ ነው። ይህ ስልት አንድ ወታደር አቅሙ ደካማ የሆነ አካል እጅግ የላቀ ኃይል ካለው ጠላት ጋር ሲጋጠም የሚጠቀምበት ዘዴ ነው። ኢራን ዘመናዊ ተዋጊ ጀቶችን ለመግዛትና አብራሪዎችን ለማሰልጠን የሚወጣው ቢሊዮኖች የሚቆጠር ዶላር በሀገር ውስጥ መሐንዲሶች ለሚመረቱና እጅግ ርካሽ ለሆኑ ሚሳኤሎች እንዲውል አደረገች። ሚሳኤል ከጀት በተሻለ መልኩ በቀላሉ ተንቀሳቃሽ በሆኑ ተሽከርካሪዎች ላይ ተጭኖ ከቦታ ቦታ ሊንቀሳቀስና ከጠላት የአየር ድብደባ ሊደበቅ የሚችል መሆኑ ለኢራን ትልቅ ስልታዊ ብልጫ ሰጥቷታል። በተለይም የሚሳኤል ከተሞች ተብሎ የሚጠሩትና በተራሮች ስር የተገነቡት የምድር ውስጥ መጋዘኖች የሀገሪቱን የሚሳኤል አቅም ከኒውክሌር ጥቃት እንኳን ሳይቀር የተጠበቀ አድርገውታል። የቴክኖሎጂ እድገቱን ስንመለከት የኢራን የሚሳኤል አቅም በአሁኑ ወቅት ከቀላል ቅጂዎች ወጥቶ እጅግ የላቀ ደረጃ ላይ ደርሷል። እንደ ሻሃብ 3 እና ሰጂል ያሉ ባላስቲክ ሚሳኤሎች እስከ 2500 ኪሎ ሜትር ርቀት በመምዘግዘግ እስራኤልንና ደቡባዊውን አውሮፓ የማዳረስ አቅም አላቸው። የኢራን የሚሳኤል ጥራት የሚለካው በርቀቱ ብቻ ሳይሆን ኢላማን በትክክለኛነት በመምታት አቁም ጭምር ነው። በ2020 በአሜሪካ በአየን አልአሳድ የጦር ሰፈር ላይ የተሰነዘረው የሚሳኤል ጥቃት ኢራን ሳተላይቶቿንና የላቁ የመምሪያ ሲስተሞችን በመጠቀም ወታደራዊ ኢላማዎችን ብቻ ለይቶ የመምታት ብቃቷን ለዓለም ያሳየችበት ክስተት ነበር። ከቅርብ ዓመታት ወዲህ ደግሞ ቴህራን የሚሳኤል አቅሟን ከሰው አልባ አውሮፕላኖች ወይም ድሮኖች ጋር በማቀናጀት አዲስ አይነት ወታደራዊ ስጋት ፈጥራለች። እንደ ሻሂድ 136 ያሉ አጥፍቶ ጠፊ ድሮኖች የጠላትን የአየር መከላከያ በማዝረክረክ ለሚሳኤል ጥቃቶች መንገድ የሚከፍቱ ሲሆን ይህ ቴክኖሎጂ ለተላላኪ ኃይሎቿ መሰራጨቱ ደግሞ ኢራን በቀጥታ ጦርነቱ ሳትገባ ጠላቶቿን በርቀት እንድትቆጣጠር አስችሏታል። ኢራን ይህንን መንገድ የመረጠችበት ሌላው ምክንያት የኢኮኖሚ ማዕቀቦችን መቋቋም ነው። አውሮፕላኖች እጅግ ውስብስብ የሆኑ የኤሌክትሮኒክስ ክፍሎችና የመለዋወጫ አቅርቦቶችን ይፈልጋሉ። ማዕቀብ ባለበት ሁኔታ እነዚህ ማግኘት የማይታሰብ ነው። ሚሳኤሎች ግን በአብዛኛው በሀገር ውስጥ ጥሬ ዕቃና እውቀት ሊመረት የሚችሉ በመሆናቸው ኢራን በውጭ ኃይሎች ላይ ያላትን ጥገኝነት እንድትቀንስ ረድቷታል። በተጨማሪም የሚሳኤል ኃይል እንደ ትልቅ የፖለቲካ መንደርደሪያነት ያገለግላል። ምዕራባውያን ሀገራት የኢራንን የኒውክሌር ፕሮግራም ለመግታት በሚያደርጉት ጥረት ውስጥ የሚሳኤል ፕሮግራሙ ሁሌም ዋነኛ አጀንዳ ነው። ኢራን ግን ሚሳኤል የብሔራዊ ደህንነቷ ቀይ መስመር እንደሆነና ለድርድር እንደማይቀርብ በተደጋጋሚ ገልጻለች። በመካከለኛው ምስራቅ ለሚታየው የወታደራዊ ሚዛን ለውጥ የኢራን የሚሳኤል ፕሮግራም ዋነኛ ተዋናይ ነው። እስራኤልና የባህረ ሰላጤው ሀገራት የኢራንን የሚሳኤል አቅም ለመመከት የአየር መከላከያ ስርዓቶቻቸውን ለማጠናከር ቢሊዮኖችን እያፈሰሱ ነው። ነገር ግን ኢራን በቅርቡ ይፋ ያደረገችው የሃይፐርሶኒክ ሚሳኤል ቴክኖሎጂ እነዚህን የመከላከያ ስርዓቶች ጥያቄ ውስጥ የሚከት ነው። የሃይፐርሶኒክ ሚሳኤሎች ከድምጽ ፍጥነት በ5 እና ከዚያ በላይ እጥፍ የሚጓዙ በመሆናቸው አሁን ያሉት ራዳሮችና መቋሚያዎች እነሱን ለመጥለፍ በቂ ጊዜ አይኖራቸውም። ይህ ደግሞ ለኢራን ስትራቴጂካዊ የበላይነት የሚሰጥ ሲሆን ማንኛውም በቴህራን ላይ ጥቃት ለመሰንዘር የሚያስብ አካል አስቀድሞ የሚሳኤል አጸፋውን እንዲፈራ ያደርገዋል። ኢራን የአየር ኃይሏን በሚሳኤል ኃይል መተካቷ በምርጫ ሳይሆን በታሪክና በጂኦፖለቲካዊ ጫናዎች የተወሰነ ስልታዊ ውሳኔ ነው።
ምንም እንኳን በቅርቡ የአየር ኃይሏን ለማዘመን ከሩሲያ ጋር የሱ-35 ተዋጊ ጀቶችን ለመግዛት ስምምነቶችን ብታደርግም የሚሳኤል ኃይሏ ግን አሁንም እንደ ዋነኛ የብሔራዊ ደህንነት ጋሻና የቀጠናው የፖለቲካ መደራደሪያ ሆኖ ይቀጥላል። ይህ ታሪክ የሚያስተምረን ወታደራዊ የበላይነት በገንዘብ ብቻ ሳይሆን ካሉ ተጨባጭ ሁኔታዎች ጋር በሚጣጣም ስልታዊ አመለካከት እንደሚገነባ ነው። የኢራን የሚሳኤል ስርዓት ዛሬም ሆነ ነገ በመካከለኛው ምስራቅ የኃይል አሰላለፍ ውስጥ ትልቁን ድርሻ መያዙ አይቀሬ ነው።